ያራዳ ልጅ ማይገባ ገብቶ ያመጣዋል ከት በባሌ በቦሌ በባ እንዴ በቀን ማፍላት ጀመረች እንዴ ሙርሺዳ እህል ማን ላቀረበው ቅድም ጾም መሆኑን ረስቼ እኔ እኮ ነኝ አምጣው ባክላንስ አታንሺው ለምን እኔም ከረሳው በለዋለሁ ኧረ ሰይጣን አይጮትም ባካምጣ ሰይጣን ታስሯል እኮ ያንቺ ግን ታሰራ አይመስለኝም ሙርሺዳ አልቀረብም የኔው እንዴት አልታሰረም ያው በቀን እየመጣ ያበላሻል ያጠጣሻል ሰይጣን እኮ ባለውለታው ነው ረሳም አንቺና የሰይጣን ፍቅር እኮ ኧረ እባክህ ጾም ነው እዚሁ ረሳሁ ሊበላው እንደሆነ በምን አወቅሽ አነሳው ስማው ነው አነሳው እኔ ጾም ቁመሽ ልትጠብቂ ነው ምትሄጂበት ያለሽ ሙርሺዳ በአላህ ለምንድነው ከበርሜሎች ዶኩ የምታወጪው እንጂ በትርጅሽ ሳክፋለሽ እኛ በምን እንቅዳሽ አባስ ውስጥ አለ ምንድነሽ አንቺ እንደሌላው ጊዜ ሰብራውና መሰለኝ አንተም ሰብራርግ ሰብር ቢኖረኝ እኮ ተጠቅልዬ የተኛ ነበር አንቺንም አልወልድሽም ይሁሉ ችግር ውስጥ ያገባሁትም ሰብር ስለሌለኝ አትነግሪኝም ፉንጋ የእናትሽ ልጅ ሽንት ቤት ልገባ ነው ገባም ሽንት ቤት ለምን ፈለግሽ አይኔ ልገባ ነው ቤቱ ተቆልፏል እንዴ ለምን ደፍኜ ላከራየው ነው ቸግሮኛል እና እኔ ምን ላድርግ ሰብር አድርጉ ስትይ አልነበር አሁን ሐዲስ ስትናገር ያልነበር ረባላው ምን ላድርግ ልጅ እኔም እኮ ብሸኝው ደስ ይለኛል በፌስታል ነገር ተጠቅመሽ በቦርሳሽ አድርገሽ ትምህርት ቤት ስትሄጂ ይዘሽው በመንገድ ላይ የምታየው ሁሉ እኮ አሁን በቦርሳ ብር ይዞ የሚዞር ነው የሚመስልሽ ልጅ ከዚህ በኋላ የለም ሰብር ማረግ ነው ሲጀመር ጸጉር ክብር ቢወድለት ኑሮ ቂጥ ላይ በቅን ነበር። መላጣነት የሊቅነት የትልቅነት ምሳሌ ነው። ደብነን እኛ መላጣዎች ትላልቅ ሊቆች ነን። አመሰግናለሁ። ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽኝ ማን ነህ ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ ሙርሺዳ በአላህ ለምንድነው ከበርሜሎች ዶኩ የምታወጪው እንጂ በትርጅሽ ሳክፋለሽ እኛ በምን እንቅዳሽ አባስ ውስጥ አለ ምንድነሽ አንቺ እንደሌላው ጊዜ ሰብራውና መሰለኝ አንተም ሰብራርግ ሰብር ቢኖረኝ እኮ ተጠቅልዬ የተኛ ነበር አንቺንም አልወልድሽም ይሁሉ ችግር ውስጥ ያገባሁትም ሰብር ስለሌለኝ አትነግሪኝም ፉንጋ የእናትሽ ልጅ ሽንት ቤት ልገባ ነው ገባም ሽንት ቤት ለምን ፈለግሽ አይኔ ልገባ ነው ቤቱ ተቆልፏል እንዴ ለምን ደፍኜ ላከራየው ነው ቸግሮኛል እና እኔ ምን ላድርግ ሰብር አድርጉ ስትይ አልነበር አሁን ሐዲስ ስትናገር ያልነበር ረባላው ምን ላድርግ ልጅ እኔም እኮ ብሸኝው ደስ ይለኛል በፌስታል ነገር ተጠቅመሽ በቦርሳሽ አድርገሽ ትምህርት ቤት ስትሄጂ ይዘሽው በመንገድ ላይ የምታየው ሁሉ እኮ አሁን በቦርሳ ብር ይዞ የሚዞር ነው የሚመስልሽ ልጅ ከዚህ በኋላ የለም ሰብር ማረግ ነው What are you saying? What is he saying? ሄሎ መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም ምን? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያል ነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መቻወኩኝ። ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ።
እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? ሁለት አባ ብር ፈልጌ ነበረ። አራት አላሁ ሰላም። እንዴት ሰው ብር ዘምጡ ብሎ ይጀምራል? ሰላም አለይኩም ወአለይኩም ሰላም። እንዴት ብላችኋል? ለምን የፈለግሽው? ፓንት መግዣ ነው ጋሽ። ከወገብ በላይ ያለውን ነው የሚመለከተኝ። እንደ አባ ወገብ በታች ያለውን ባል ስታገቢ ባልሽ ነው የሚመለከተው። ስንት ነው ግን? ውድ አይደለም 400 ብር። 400 ምን ወጪ ገቢ መዘግበው? ማን ነው የሚዘግበው? ማፓ ለኔ ብቻ እኮ አይደለም ለሰሚራም እኮ ያስፈልጋል። ሰሚራ ማን ናት? ልጅ ናታ፣ የኔ ታናሽ እህት። ያንቺም ታናሽ ልጅ አለኝ እኔ። ሰሚራ ታዲያ አልሞተችም ወይ? እንዴ የምን ሞት ነው የምታወራው? እና ማን ነው ሞተው? ኧረ ማንም አልሞተም። ማንም አልሞተም፣ ሁሉም አለ። ናተሽ 10 ነገር ያለች ታጭበረብረኛለች። ሳትዋሽ ንገሪኛለች። ስንት ናችሁ ቤት ውስጥ? እኔ ከእህቶቼ ጋር አንድ ላይ ስንቆጠር 8። አዎ እማዬም ከኔ ጋር ካንተም ጋር 10 ማለት። እኔ አትቁጠሪ። 10 ሰው እንዴት አንድ ቤት ውስጥ ይኖራል? እኔ ራሴ እንጂ ይወጣል። What are you saying? What are you saying? What is he saying? Here I come. Here I come. ሁሉ ጊዜ አንተ እንደዚህ ቲክቶከር የምትሉትን ነገር ና ኧረ አባ እሱ እኮ በተን ነው አይሰራም። ሊሞሪ እኮ ይጎርሳል። ደግሞ ማይካ ስልክ ነው እንደ ዋዛ እንዳታው። አንድሮይድ መሆን አለበት እንዲሰራ እኮ ነው። አላወኩም በል ትላንት ወርቄ ልጅ ሬዲዮን ከፍታ ሰጣኝ ሲዘፍን አይደል ያደረው ቀቷን ሰው ከሆነ ነው እንጂ። እሺ አላቅም እንዳልክ ይሁን። አላወኩም በል እንጂ ጠና ነገር የለውም። ዝም ብለህ ነው አንተ የምትል ሳንቲም ፈልገህ ነው እንዴ? የምን ሳንቲም? ኧረ ሳንቲም አላልኩም። ታዲያ ካልፈለክ ኢንተርኔት ያስፈልጋል። ምንድን ነው የምትለኝ? ሁለት ሲም ይጎርሳል፣ ሊሞሪ ይጎርሳል። ይሄ ሁሉ ረህመት እያላት እቺ ስልክ ኢንተርኔት የላትም ነው ብትለኝ? ቢኖረውም ለኢንተርኔቱ የሚከፈል ነገር አለ። ተበርቸ ሰላም። መጀመሪያም ብያለሁ እኮ መከፈሉም ፈልገህ ነው። ለእኔ እኮ አይደለም ለኢንተርኔቱ ነው የሚከፈለው። ኢንተርኔቱማ የሻቡድልሽ ነው። ተሻርካችሁ ልትበሉኝ እኔን ልትበላ ተማለት ልጄ ነህ። እኔ አባትህ ነኝ። ሽንቴ ማለት ነው። ምንም ነገር የምትበልጠኝ ነገር የለም። አስተካክለው መንገድ ሄጄ አስተካክለዋለሁ። ከኔ ከአባት አሙጣልኝ። የት ነው የምወጣው እንዴ አባ? ኧረ እኔ የትም አልሄድም እንዴ። ሁሉ ጊዜ አንተ እንደዚህ ጉርሽ ለልጅሽ የሚለውን ነገር ትሰማለሽ? ምን አለ? ስልክ በተን ነው አለኝ። የኔንም ብሎኛል። የሆነ ነገር ያረጋባል እንዳሰጠው። ኧረ አልሰጠውም። አፈር በላ። ምን አባቱ ሰጠዋል? በተን ነው አለ። አላህ ይፈትነ። ቢስሚላህ። እንደምን ዋላችሁ ተማሪዎች? አለን ቲቸርዬ፣ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ፣ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምር ትፈልጋለህ? እና እግር ብላ። አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ፣ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴ ቲቸር፣ ምን አገናኘው? እኔ አላውቀውም። አታነብማ። ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰው ያለ እንበል። እሺ፣ የዚህን ሰውዬ ፖለቲካዊ አቋም ንገሪ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? እንዴ ቲቸር፣ ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። ኧረ ቲቸር፣ ቢያንስ ለመጣሁበት የሆነ ነገር። ኦኬ፣ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽ ባሉ አሽቋላጭ